ስሉስ ቅዱስ ለአብርሃም በመምሪያ አድባር ስር በአንድነት በሶስትነት እንደተገለጡለት ሁሉ አሁንም ለአባታችን ለገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጡላቸው። በጀርባቸውም አዝሏቸዋል። የእግዚአብሔርንም ክብር ስላዩ አባታችን ፊታቸው እንደ ፀሐይ አበራ። ቅዱሳን መላእክት ወርደው እንደ ሻሽ ተነጥፈው ሲያመሰግኑ ሰማይና ምድር ተናውጠው ተራሮች፣ ኮከቦች፣ አለቶች ተሰንጥቀው በዛች ሰዓት ታላቅ ፍርሃት ሆነ። አባታችንም በዙሪያቸው በከበቧቸው በምስጢራት ጎርፍ ተውጠው ተንቀጥቅጠው በግንባራቸው ወደቁና እንደ በድን ሆኑ። በራእይ ውስጥም ሆነው እነዚህ ሽማግሌዎች አባታችንን እስከ 7ኛው ሰማይ እንዳደረሷቸው ተመለከቱ። ከዚህም በኋላ ጌታችን ሐዋርያትን እንደ ቅዱስ ጴጥሮስ እንደቀሰቀሳቸው አባታችንን ቀሰቀሳቸውና ወደ ዝቋላ ውረድ፣ 100 ዓመት ሙሉ አጥንትህን ስጋህን እየነደፉ የተዋጉህን አጋንንት ታጠፋቸው ዘንድ እነሆ እኔ እንደወሰድኩ ባለማወቃቸው በትዕቢት ላይ ናቸውና በባህር ውስጥ አለ ይሉሃል። 7ቱ ሊቃነ መላእክት ይረዱሃል፣ መባርክትም በፊትም በኋላም ይከተለዋል አላቸው። ያን ጊዜም አባታችን በመብረቅ ላይ ሆነው እነዚህ አጋንንትን ወዳሉበት ወረዱ። አጋንንቱንም ደመና ከበቧቸው። መላእክትም በእሳት ሰይፍ መተሯቸው። በመብረቅ እየጮህባቸው አመድ ሆነው በነፍስ በተኗቸው። የእነዚያም አጋንንት ቁጥራቸው 7000 እልፍ ከ1000 ነበር። ሁሉም በአንድ ጊዜ አልቋልና ከነሱ ሸሽቶ ያመለጠ አልነበረም።